ኦኬ ሰላም እንዴት አላችሁ? በዚህ ፓርት እንግዲህ በዚህ ሞጁል ውስጥ ማለት ነው ስለ ኤጀንቲክ ሲስተም ኢን ዲቴይል የምናይበት የኮርስ ነው ማለት ነው። ወይም ደግሞ ወደ 12 ሞጁሎች አሉት እዚህ ጋር አስቀምጬላችኋለሁ እና ኢን ዲቴይል ነው እያንዳንዳቸውን ማለት ነው ሞጁል ባይ ሞጁል እያደረግን ኤጀንቲክ ኤአይ ወይም ኤአይ ኤጀንት የሚባሉትን ኢን ዲቴይል የምናይበት ፓርት ነው የሚሆነው ማለት ነው። እጅግ በጣም አድቫንስድ በሆነ መልኩ ነው የሚሄደው። በደንብ ኤአይ ሪሌትድ የሆኑ ወይም ደግሞ ኤጀንቶችን ኤጀንቲክ ኤአይም ወይም ኤአይ ኤጀንሲ ባልሰጣችሁ ከሆነ እነሱ ጋር ሪሌትድ የሆኑ እንዴት ይሰራሉ ኢን ዲቴይል እያንዳንዱ ነገር የምናይበት ዋና ኮርስ ነው የሚሆነው ማለት ነው። ኤአይ ኤጀንቶችን በደንብ አንደርስታንድ ታደርጋላችሁ ከዚህ ኮርስ በኋላ ማለት ነው። ሰው ይህ ኮርስ በነገራችን ላይ ኮንሲደር የምናደርገው ኤጀንት ጋር ሪሌትድ የሆነው ነው። ኤአይ ውስጥ ኤጀንቶችን ማለት ነው ወይም ደግሞ ኤጀንቲክ ኤአይዎችን ብቻ ነው ኮንሲደር የምናደርገው ማለት ነው። ያ ማለት በውስጥ ላይ እንዴት ይሰራሉ ያሉ ኢን ዲቴይል ያሉ ነገሮች የምናይበት ነው። ነገር ግን ስለ ኤልኤልኤም ወይም ስለ ኤአይ ሌላ ኮርሶችን በዚህ ቻናል ላይ ሰርችላችኋለሁ ማየት ትችላላችሁ። እንዲሁም ደግሞ ሌላ ኤልኤልኤም ዲቴይልድ የሆኑ ለምሳሌ ጀሚናይ፣ ዲፕሲክ እንደዚህ ያሉ ደግሞ አሉ ኦፕን ሶርሶች፣ እነሱንም በሌላ ኮርስ እንሰራለን ማለት ነው። ለማንኛውም ግን ይሄኛው ኮርስ ሞር ፎከስ የሚያደርገው ኤጀንቲክ ኤአይ ላይ ነው። ሰው ይህ ወደ 12 ፓርት አድርገን አዘጋጅተናል ማለት ነው። እንደምትመለከቱት ኤጀንቲክ ሲስተሞች ወደ 12 ፓርቶች አሉት። ፓርት ኢን ዲቴይልድ ክሊር በሆነ መልኩ አንደርስታንድ እንዲኖረን ማለት ነው ስለ ኤጀንቲክ ኤአይ። ሶ የመጀመሪያው ፓርት እንግዲህ የሚሆነው እንደምትመለከቱት ፋውንዴሽን ነው። ዋት ኢዝ አን ኤአይ ኤጀንት የሚለው ነው። በቀላል ወርድ ኤአይ ኤጀንቶች ምንድን ናቸው የሚለውን ዋና ፋውንዴሽን እንድንይዘው። ሁለተኛው ላይ አናቶሚ ኦፍ ኤአይ ኤጀንት አለ። አናቶሚ ወይም ደግሞ ምን ነገሮች ናቸው በኤአይ ኤጀንት ውስጥ ወይም ሳብ ሲስተም ውስጥ የምናያቸው ወይም የምናገኛቸዋለን። ከዛ በኋላ እያንዳንዳቸውን ኢንዲቴል እየገባ እንሄዳለን። ለምሳሌ ሪዝኒንግ አለ። ኤአይ ኤጀንቶች ሪዝን ያደርጋሉ። ሰው ሪዝኒንግ ፓተርናቸውን በደንብ እናያለን። በጣም እንዳልኳችሁ በጣም በዲቴይልድ ነው የሚሆነው ወይም አድቫንስድ ኮርስ ነው ማለት ነው። ሶ ከዛ ውጭ ሜሞሪ ሲስተም አለ። ሜሞሪ ይይዛሉ ኤጀንቶች ማለት ነው። ስለዚህ ሜሞሪ ሲስተም እናያለን። ሜሞሪ እንዴት ነው የሚቀመጥ፣ እያንዳንዱ ኦርኬስትሬሽን ያሉ ነገሮችን በአጠቃላይ ሜሞሪውን ስቴቱን እንዴት ማኔጅ ይደረጋል በደንብ እናያለን ሜሞሪ ሲስተም ላይ ማለት ነው። ሶ ቱል ዩዝ አለ እና ፋንክሽን ኮሊንግ ኤአይ ኤጀንቶች እንግዲህ እናየዋለን። ኦልሬዲ ፋውንዴሽን ላይ አሁን በዲቴል እናያለን። ቱሎችን ይጠቀማሉ ማለት ስለዚህ ቱል ኮሊንግ እንዴት ነው የሚያደርጉት፣ ፋንክሽን ኮሊንግ ቱልም ፋንክሽንም እንዴት ነው የሚጠቀሙት የሚሉትን በደንብ እናያለን። ያ ብቻ አይደለም። ለምሳሌ አንድ ኤጀንት አንድ ታስክ ይሰራል፣ ሌላ ኤጀንት ሌላ ታስክ ይሰራል። ሰው ታስኩ በጣም ብዙ ከሆነ የተለያዩ ኤጀንቶችን ክሬት እናደርጋለን ማለት ነው በሲስተማችን። እነሱ መልቲ ኤጀንት ሲስተም ነው። ሶ መልቲ ኤጀንት ሲስተም የሚለውን በዲቴይል አንደርስታንድ ብናደርግበት ፓርት ነው ይሄኛው ፓርት ወይም ሞጁል 6 ማለት ነው። ያ ማለት የተለያዩ ኤጀንቶች አንድ ላይ እንዲሰሩ በጣም ብዙ ታስክ ለምሳሌ 30 40 ታስክ ያለውን የተለያዩ ኤጀንቶች 5-6 ኤጀንቶች አንድ ላይ ተናበው አንዱ ሲጨርስ አንዱ ያሉ ሲስተሞችን በደንብ እናወራለን ማለት ነው። መልቲ ኤጀንት ሲስተም በጣም ወሳኝና ኮር የሆነ ቶፒክ ነው ማለት ነው በዚህ በኤአይ ኤጀንቲክ ሲስተም ውስጥ። ሰው እሱን በዲቴይል ብናይበት ፓርት ነው ይህ ሞጁል 6። ሞጁል 7 ኤጀንቲክ ፍሬምወርኮች አሉ። እነዚህንም በዲቴይል እናያለን። ኤጀንቲክ ፍሬምወርኮች አሁን የተለያዩ ለምሳሌ ስራዎችን በኤአይ ኤጀንት ላይ ማስታወቂያዎችን በምታዩበት ሰዓት ላይ የተለያዩ ኤጀንቲክ ፍሬምወርኮችን ያነሳሉ። ለምሳሌ ላንግ ቻይን፣ ላንግ ግራፍ፣ ክሪው ኤአይ፣ አውቶጀን እነዚህ አይነት በጣም ኮመን የሆኑ ናቸው እና እነሱንም ኢን ዲቴይል የምናይበት ፓርት ነው ማለት ነው ኤጀንቲክ ፍሬምወርክ። ሰው ሞጁል 7 ላይ እንመጣለን ማለት ነው። ይሄኛውን በዲቴይል እናያለን። እያንዳንዱን ብሬክዳውን እያደረግን ነው የምንሄደው ማለት ነው። ከዛ ሲንግል የሆነ ኤጀንት ቢውልድ እናደርጋለን። ወደ ቢውልድ ፓርት እንመጣለን ሞጁል 8 ላይ ማለት ነው። ሲንግል ኤጀንት አንድ ኤጀንት ማለት ነው። ሲንግል ኤጀንት ቢውልድ እናደርጋለን። ከዛ በኋላ ሞጁል 9 ላይ መልቲ ኤጀንት ቢውልድ እናደርጋለን። ይህም ቢውልድ ፓርት ነው። እዚህ ጋር ሞጁል 6 ላይ መልቲ ኤጀንት ሲስተም አይተራ ሰው መልቲ ኤጀንቶች 2-3 ኤጀንቶች እና የምንፈልገውን ያህል ኤጀንት እንዴት አንድ ላይ ቢውልድ ይደረጋል የሚለውን በዲቴይል እናያለን። በጣም ክሊር የሆነ ኮንሴፕቱ እንዲኖራችሁ ማለት ነው። ሶ ከዛ በኋላ ኢቫሉዌሽን እና ሴፍቲ ላይ እንመጣለን ማለት ነው። ሞጁል 10 ይህ በጣም ወሳኝ ነገር ነው። ምክንያቱም ኤጀንቶች የተለያዩ ታስኮችን ሊሰሩ ይችላሉ። በእኛ ሰጠናቸው ወይም ደግሞ ኤጀንቱ ከተሰራ በኋላ በጣም በርካታ ታስኮችን ሊሰራ ይችላል። ሰው ያን ታስክ በሚሰራበት ሰዓት ላይ እንግዲህ ለምሳሌ ሪፈንድ ወይ ምናምን ላይ ሊሆን ይችላል። ለምሳሌ ኢኮመርስ ፕላትፎርም ላይ ለምሳሌ ኢንተግሬት የተደረገ ኤጀንት ከሆነ ሪፈንዶች ሲመጡ አውቶማቲካሊ ገንዘብ ሪፈንድ ማድረግ የለበትም። እንደዚህ አይነት ሪስክ ያላቸው ነገሮች አሉ እና ለእነሱ ሴፍቲ ነገሮች እናያለን። ኢቫሉዌሽን እናያለን። ሂውማን ኢን ዘ ሉፕ ምናምን የተለያዩ ነገሮች አሉ። እነሱን ኢንዲቴይል የምናይበት ፓርት ነው ሞጁል 10 ማለት ነው። ከዛ ሞጁል 11 ላይ እንመጣለን። ሪል ወርልድ ዩዝ ኬዞች ማለት ነው። ምን ፓርት ላይ
እነዚህ ኤአይ ኤጀንቶችን ሪል ወርልድ ላይ እንጠቀማቸዋለን የሚለውን ኢንዲቴይልድ እናያለን ማለት ነው። ከዛ ፊውቸር የነዚህ ኤአይ ኤጀንቶች ፊውቸር እና ኤምሲፒ እናያለን ሞጁል 12 ላይ የመጨረሻው ላይ ማለት ፊውቸሩ ወይም ደግሞ ለወደፊቱ ወዴት እየሄዱ ነው ያሉት አሁን ያሉበት ሁኔታና ወደፊት የት እየሄደ ነው። እንዲሁም ደግሞ ኤምሲፒ ሞዴል ኮንቴክስት ፕሮቶኮል ይባላል። እሱንም በዲቴይል እናየዋለን ማለት ነው። እጅግ በጣም ወሳኝ ኮንሴፕት ነው ይህ ኤምሲፒ። ሰው እሱንም በዲቴይል የምናይበት ፓርት ነው። በአጠቃላይ እነዚህ ሞጁሎች ነው የምንከተለው ማለት ነው። ይህንን እንግዲህ ኢንዲቴይል ብሬክዳውን እያደረግን ነው የሚሄደው ማለት ነው እያንዳንዱ ነገር። ስለዚህ ኤጀንቲክ ኤአይ በጣም ክሊር ይሆንላችኋል ብዬ አስባለሁ። በነገራችን ላይ በዚህ ቻናል ላይ በጣም በርካታ ኮንተንቶችን አፕሎድ እያደረግን ነው ያለ ነው። ስለ ኮዲንግ እንዲሁም ደግሞ እንደዚህ አይነት ኮንሴፕቶች የተለያዩ ነገሮች ታገኛላችሁ። ምናልባት እናንተ በተለያየ ዲፓርትመንት ልትሆኑ ትችላላችሁ። ኮንሴፕቶችን ብሬክዳውን አድርጋችሁ ለመረዳት የምትፈልጉ ከሆነ በጣም በርካታ ኮንተንቶች አሉ በዚህ ቻናል ውስጥ ማለት ነው። ሰው ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይጠቅማችኋል ብዬ አስባለሁ። ከተመቻችሁ እና ከጠቀማችሁ፣ ካልጠቀማችሁ ችግር የለም። ነገር ግን በጣም በርካታ ኮንሴፕቶች አሉ። ፕሮግራሚንግ ላንጉጆችን መማር የምትፈልጉ ፓይተን፣ ጃቫስክሪፕት፣ ታይፕስክሪፕት በጣም በርካታ የኮዲንግ ወይም ደግሞ የፕሮግራሚንግ ላንጉጆች አሉ። እዛ ጋር ማግኘት ትችላላችሁ በእኛ ቻናል ውስጥ። ይሄ ብቻ አይደለም፣ በጣም በርካታ ኮንሴፕቶችን ስለ ሪያክት፣ ፉል ስታክ ዴቨሎፕመንት፣ ኤፒአይ በጣም በርካቶች አሉ ማለት ነው። ሰው እነሱ ማግኘት ትችላላችሁ። ሰው በዚህኛው ፓርት ላይ እንግዲህ ይህንን ነው በዚህ ኮርስ ውስጥ መናየው ማለት ነው። ስለዚህ ወደ ፋውንዴሽኑ እንምጣና ፋውንዴሽን ላይ እንጀምር ማለት ነው። ስለዚህ ፋውንዴሽን ላይ ስንመጣ ዋት ኢዝ ኤአይ ኤጀንት የሚለውን እናያለን። ይህ ሞጁል 1 ነው ማለት ነው። ስለዚህ እዚህ ጋር እንጀምርና እያንዳንዳቸው ሞጁል ባይ ሞጁል እያደረግን ኢንዲቴል እንሄዳለን ማለት ነው። ስለዚህ የመጀመሪያው ፋውንዴሽናችን ወይም ደግሞ አንድን ነገር መማር ስንጀምር ሁሌም የትኛውም ኮንሴፕት ቢሆን ከዲፊኒሽኑ ወይም ደግሞ ከትርጉሙ ነው የምንነሳውና ከሱ እንነሳና እያየናቸው እንምጣ ማለት ነው እያንዳንዱ። ስለዚህ ዋት ኢዝ ኤአይ ኤጀንት የሚለውን እንይ ማለት ነው እዚህ ጋር።